ቪዲዮ ኤዲቲንግ ፉል ኮርስ። ቪዲዮ ኤዲት አድርጋችሁ የማታውቁ ሰዎች ቪዲዮ ኤዲቲንግ ስኪል ከፍተኛ የሆነ የኮምፒውተርና የቴክኖሎጂ እውቀት የሚጠይቅ ይመስላችኋል። እኔም ቪዲዮ ኤዲቲንግ ከመጀመሪያ በፊት እንደዛ ይመስለኝ ነበር። ነገር ግን ይህ በጣም ከእውነታው የራቀ ነው። ከዚህ ቪዲዮ በመጀመር በፓርት እየከፈልኩ ስለ ቪዲዮ ኤዲቲንግ የማቀውን ሁሉ አሳውቃችኋለሁ። ከዚህ በፊት አንድም ጊዜ ቪዲዮ ኤዲት ያላደረገ ሰው ከዚህ በኋላ በተከታታይ የምለቃቸውን ቪዲዮ ኤዲቲንግ ፉል ኮርስ ካየ በኋላ ከዜሮ ተነስቶ አድቫንስድ ቪዲዮ ኤዲተር መሆን ይችላል። ብዙ ቪዲዮ ኤዲቲንግ የምናደርግባቸው ቱሎች አሉ። አዶቤ ፕሪሚየር ፕሮ፣ ካፕከት፣ ካይን ማስተር፣ ካንቫ፣ አላይት ሞሽን እንዲሁም የመሳሰሉት ናቸው። በዚህ ጊዜ በስልክም ሆነ በኮምፒውተር ለመጠቀም የሚመች ለአጠቃቀም ቀላልና ቀልጣፋ እንዲሁም በየጊዜው የተሻሉ አፕዴቶች ያሉት ካፕከት አፕ ነው። በባለፈው ቪዲዮ ላይ ቢያንስ ለ10 ሰው ፔፓል አካውንት ከፍታለሁ ብዬ ነበር። ስለዚህ መመዘኛውን ያሟላችሁ ሰዎች እኔን የምታገኙበትን ዩዘር ኔም በቪዲዮ መጨረሻ ወይም ደግሞ በቪዲዮ መሃል ላይ ታገኛላችሁ። ስለዚህ እዛ ላይ ኮንታክት አድርጉኝ። ዛሬ ወይም ደግሞ በፓርት 1 ቪዲዮ ኤዲቲንግ የምናያቸው ኢንትሮዳክሽን ኦፍ ቪዲዮ ኤዲቲንግ ወይም ደግሞ በአጠቃላይ ቪዲዮ ኤዲቲንግ ምን ይመስላል፣ ካፕከት አፕ ኢንተርፌስ በአጠቃላይ ካፕከት አፕ ከፍተን ስንገባ ምን ይመስላል የሚለውና ቪዲዮ ኤዲቲንግ ተርሚኖሎጂ ወይም ደግሞ አንድ ቪዲዮ ኤዲተር ማወቅ ያለበት ቃላቶችን እንመለከታለን። ለዚህ ቤት አዲስ ከሆናችሁ ጸጋዬ ይባላል። ለዚህ ቻናል ለእናንተ ጠቃሚ የሆኑ እንዲሁም ደግሞ በየጊዜው አፕዴትድ የሆኑ ትምህርቶችን ይዤ እመጣለሁ ማለት ነው። ስለዚህ ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጆይን አድርጉ። ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረጋችሁም እንዳዘነጉ፣ እንዲሁም ደግሞ ሀሳብ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አሳውቁኝ። በቀጥታ ወደ ቪዲዮ ኤዲቲንግ ኢንትሮዳክሽን እንሄዳለን። ኢንትሮዳክሽን ኦፍ ቪዲዮ ኤዲቲንግ። ቪዲዮ ማለት በአጠቃላይ የፍሬም ስብስብ ወይም ደግሞ የፎቶዎች ስብስብ ማለት ነው። ሌላ ነገር የለውም። ስለዚህ አንድ ቪዲዮ ኤዲተር መጀመሪያ የሚያስፈልገው ዝግጅት ወይም ደግሞ ፕሪፓሬሽን ነው። ፕሪፓሬሽን ሲባል ዋነኛውና አንደኛው ሳይኮሎጂካል ፕሪፓሬሽን ነው። እኔ ቪዲዮ ኤዲቲንግ ከመጀመሪያ በፊት ቪዲዮ ኤዲቲንግ ከፍተኛ የሆነ የቴክኖሎጂ እውቀት የሚጠይቅ ይመስለኝ ነበር። ነገር ግን የአመለካከት በፍጹም ከእውነት የራቀ ነው። በዚህ ሰዓት አይደለም ቪዲዮ ኤዲቲንግ የትኛውንም አይነት ስኪል በቀላሉ መማር የሚችሉበት ጊዜ ነው። ያውም በስልካችሁ ወይም ደግሞ በኮምፒውተር ማለት ነው። ስለዚህ በየትኛውም አይነት ፕላትፎርም የትኛውንም የዩቲዩብ ወይም ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም ቪዲዮ ኤዲቲንግ ስኪል መማር ትችላላችሁ። ስለዚህ ሳይኮሎጂካሊ ሬዲ መሆን አለባችሁ። በጣም ለመማር ቀላልና በጣም ምርጥ የሆነ ስኪል መሆኑን መረዳት አለባችሁ። ስለዚህ እናንተ ብቻ ለመማር ወይም ደግሞ ስኪሉን ለማወቅ ዝግጁ መሆን ይኖርባችኋል ማለት ነው። ስለዚህ ይሄ ሳይኮሎጂካል ፕሪፓሬሽን ነው። ሁለተኛው ደግሞ ፋይል እና ቱልስ ፕሪፓሬሽን ነው። ኤዲት የምናደርጋቸው ማቴሪያሎችን ማዘጋጀት ማለት ነው። ቱልስ ሲባል ቪዲዮ ኤዲት ለማድረግ የምንጠቀምባቸው ወይም ደግሞ የሚያስፈልጉን ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል ማለት ነው። በነገራችን ላይ ይህ ፉል ኮርስ ያዘጋጀሁት በስልክ ነው። ካፕከት ላይ አብዛኛው ነገር በስልክ ያለው በኮምፒውተር አለ፣ በኮምፒውተር ያለው ደግሞ በስልክ ላይ አለ። ነገር ግን አንዳንድ ልዩነቶች አሉ። እነዛ ልዩነቶች ደግሞ ሰመራይዝ አድርጌ በኮምፒውተር እንዴት ኤዲት እንደሚደረግ አንድ ቪዲዮ ሰራላችኋለሁ። ያው በዚህ ቪዲዮ የምንመለከተው ካፕከት አፕሊኬሽን ነው። ሌሎችን አፕሊኬሽኖች የምትፈልጉ ከሆነ ቅድም እንደጠቆምኳችሁ እነሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሌላኛው ግን ኤዲት የምናደርጋቸው ማቴሪያሎችን ዝግጁ ማድረግ እና በምናውቀው ቦታ ማስቀመጥ ይኖርብናል ማለት ነው። እነዚህ ደግሞ ቪዲዮዎች ሊሆኑ ይችላሉ፣ ሳውንዶች፣ እንዲሁም ፒክቸሮች፣ ሌሎችም ለኤዲቲንግ የሚያገለግሉ ማቴሪያሎች ማለት ነው። አንዴ ኤዲት ማድረግ ከጀመርን በኋላ እነዚህ ማቴሪያሎች በምናውቀው ቦታ ካስቀመጥናቸው እዛው ኢምፖርት ወይም ደግሞ ድራግ ማድረግ እንችላለን። ስለዚህ ይሄ ደግሞ ኤዲቲንጋችንን ያፋጥንልናል። ሶስተኛው ደግሞ በቂ ስፔስ እና እንዲሁም ደግሞ ምርጥ የሆነ ቪዲዮ ሪከርድ ሊኖራችሁ ይገባል። ይህ ለምንድን ነው የሚያገለግለው? ቪዲዮ ኤዲት አድርጋችሁ በጣም ከፍተኛ ሳይዝ ሊሆን ይችላል፣ ትንሽ ሳይዝ ሊሆን ይችላል እና ኤክስፖርት ስታደርጉት ወይም ደግሞ ቪዲዮአችሁን ጨርሳችሁ ኤክስፖርት ስታደርጉ ስፔስ ከሌላችሁ ፕሮጀክታችሁን መጨረስ አትችሉ ማለት ነው። ኤዲት ለማድረግ ያዘጋጃችሁት ቪዲዮ በጣም ምርጥ በሆነ መንገድ ሪከርድ ወይም ደግሞ መዘጋጀት ይኖርበታል። ካልሆነ የትኛውንም አይነት ቪዲዮ መጥፎ አድርጋችሁ ሪከርድ ካደርጋችሁት በኤዲቲንግ ሊመለስ ወይም ደግሞ ሊስተካከል አይችልም። አራተኛው ካፕከት ላይ ኢንተርኔት ግዴታ አይደለም። ነገር ግን አንዳንድ ኢፌክቶች፣ የተለያዩ ነገሮችን አድ ለማድረግ ኢንተርኔት ሊጠይቀን ይችላል። አንዳንዴ ደግሞ ኤክስፖርትም ለማድረግ ኢንተርኔት ሊጠይቀን ስለሚችል ቢቻላችሁ ኢንተርኔትን ብታካትቱ ምርጥ የሆነ ፕሪፓሬሽን አድርጋችኋል ማለት ነው። ስለዚህ በአጠቃላይ ቪዲዮ ኤዲት ለማድረግ ፕሪፓሬሽን ወይም ደግሞ ዝግጅት ጨርሰናል። አሁን በቀጥታ ወደ ካፕከት ኢንተርፌስ እንሄዳለን ማለት ነው። ካፕከት አፕ በስልካችሁ ይሄን ይመስላል እንደምታዩት። እሱን ክሊክ አድርጋችሁ ትገባላችሁ። እሱን ክሊክ አድርጋችሁ ከገባችሁ በኋላ እንደምታዩት በዚህ መሰረት ነው ኢንተርፌሱ። ከዛ በኋላ አዲስ ፕሮጀክት ኒው ፕሮጀክት የሚል አለ። እዚህ ጋር የፕላስ ምልክት የትኛውንም ፕሮጀክት ክሬት ለማድረግ ፎቶ ይሁን ቪዲዮ እዚህ ጋር ነው ፕላስ በማድረግ ትገባላችሁ። የጀመራችሁት ፕሮጀክት ካለ ደግሞ ይሄኛው እዚህ ጋር አስቀምጥላችኋል ማለት ነው እንደምታዩት። ስለዚህ ኒው ፕሮጀክት ብላችሁ ክሊክ ስታደርጉት ወደ ቪዲዮአችሁ ይመራችኋል ማለት ነው። ስለዚህ የምትፈልጉትን ፕሮጀክት ታስገባላችሁ እዚህ ጋር። እኔ እዚሁ የገባ ፕሮጀክት ስላለኝ እሱ ክሊክ አድርጌ እገባለሁ ማለት ነው። ይሄው እንደምታዩት ክሊክ አድርጋችሁ ስገቡ ይሄን ይመስላል።
እዚህ ጋር ከላይ ጀምሮ እንግዲህ ብዙ ታጎች አሉ። እዚህ ጋር የመጀመሪያው ይሄኛው ኤክስፖርት ነው። ይሄኛው ደግሞ ሪዞሉሽን የምናስተካክልበት ነው። ከላይ እያንዳንዱን ኢንተርፌስ ያው ኤዲት ስናደርግ ስለምንመለከተው አያሳስባችሁ፣ ችግር የለውም። እዚህ ጋር እንደምታዩት ከስር የኤዲቲንግ ታጎች ናቸው። እያንዳንዳቸው እንመለከታቸዋለን። እዚህ ጋር ኤዲቲንግ፣ እዚህ ጋር የአውዲዮ ቴክስት፣ ኦቨርሌይ፣ ኢፌክት እንዲሁም የመሳሰሉ ካፕሽኖች አሉ። ይኸው ቪዲዮአችን እዚህ ጋር ይገኛል። የተለያዩ ፕሮጀክት አስገብተን ኤዲት ማድረግ እንችላለን። እሱን በሰፊው በፓርቱ ስለምናያቸው ችግር የለም፣ አያሳስባችሁ። ስለዚህ በስልካችሁ የካፕከት አፕ ኢንተርፌስ ይህን ይመስላል። ደግሞ የዚህ ቪዲዮ መጨረሻው ወደ ሆነው ወደ ቪዲዮ ኤዲተር ተርሚኖሎጂ እንሄዳለን ማለት ነው። እሱን እንመለከታለን። አንድ ቪዲዮ ኤዲተር ማወቅ ያለበት ቃላቶች ወይም ደግሞ ፕሮፌሽናል ወርዶችን እንመለከታለን። የመጀመሪያው ኢምፖርት ነው። ኢምፖርት ማለት የሆነ ፋይል ኤዲቲንግ የምናደርገው ፋይል ወደ ካፕከት አፕ ማስገባት ማለት ነው። ኤክስፖርት ደግሞ በተቃራኒው የጨረስነውን ፕሮጀክት ወይም ደግሞ ኤዲት ያደረግነውን ፕሮጀክት ወደ ፋይላችን የምናስወጣበት መንገድ ማለት ነው። ሌላኛው ከት ነው። ከት ማለት ደግሞ ቪዲዮዎችን መቁረጥ እንደፈለግነው በፈለግነው ቦታ መቁረጥ ነው። ሌላኛው ደግሞ ከዚህ ጋር የሚመሳሰል ደግሞ ስፕሊት ነው። ስፕሊት ከቃላቱ እንደምትረዱት መሰንጠቅ እንደማለት ነው። ስለዚህ ቆርጠን ሳናወጣው እዛው ቪዲዮን ሁለት ቦታ መክፈል ነው። በተጨማሪም ኮንቲኒቲ፣ ስኬል እና ክሩፕ ናቸው። ኮንቲኒቲ ማለት የሆነ ነገር ከትከት አድርገን ከውስጥ ያሉ ስፔሶችን ማውጣት ወይም ደግሞ የሆነ ድምፅ ቀጣይነት እንዲኖረው ማድረግ ማለት ነው። ሌላኛው ደግሞ ስኬል ነው። ስኬል ማለት ዙም አውት ዙም ኢን ማድረግ ወይም ደግሞ ቪዲዮዎችን ማቅረብ ወደኋላ መጎተት እንደማለት ነው። ሌላኛው ክሩፕ ነው። ክሩፕ ማለት ደግሞ ቪዲዮአችን በፈለግነው ስታይል መቁረጥ ወይም ደግሞ ዙሪያውን መቁረጥ ማለት ነው። በተጨማሪም ማስክ፣ ፕሪቪው፣ ክሊፕ የምንላቸው አሉ። እያንዳንዱ ያው ቪዲዮ ኤዲት ስናደርግ አንድ በአንድ እንመለከታቸዋለን። ብዙ አትጨነቁ። ማስክ ማለት እንግዲህ ቪዲዮአችን በተለያየ ቅርጽ ማስቀመጥ ማለት ነው። ሌላኛው ፕሪቪው ነው። ፕሪቪው ማለት ደግሞ ኤዲት ያደረግነውን ቪዲዮ ድጋሚ መመልከት ወይም ደግሞ ሪቪው ማድረግ ነው። ክሊፕ ማለት ደግሞ የሆነ ቪዲዮ ኤዲት አድርገን ፕሮጀክታችን ኤክስፖርት ካደረግነው በኋላ ክሊፕ ብለን እንጠራዋለን። ሌላኛው ኦቨርሌይ እና ኢፌክት ናቸው። ኦቨርሌይ ማለት በሆነ ቪዲዮ ላይ ሌላ ቪዲዮ አድ ማድረግ ላይ መጫን ማለት ነው። ኢፌክት ማለት ደግሞ በየቪዲዮ ኤዲት ስናደርግ የምናስገባቸው የተለያዩ ኢፌክቶች ወይም ደግሞ ማሳመሪያዎች ናቸው። እነሱን አንድ በአንድ ቪዲዮ ኤዲት ስናደርግ እንመለከታቸዋለን። ፓርት 2 ላይ እያንዳንዱን አንድ በአንድ በደንብ ስቴፕ ባይ ስቴፕ እንመለከታቸዋለን። ስለዚህ በአጠቃላይ ፓርት 1 የቪዲዮ ኤዲቲንግ ኢንትሮዳክሽን እንዲሁም ፕሪፓሬሽን፣ በተጨማሪ ደግሞ የካፕከት ኢንተርፌስ እና ተርሚኖሎጂ ይህን ይመስላል። ፓርት 2 ደግሞ እያንዳንዱ ተርሚኖሎጂ ወይም ደግሞ በካፕከት አሁን የጠቀስናቸው በፓርቱ ያየናቸው ነገሮች በፕራክቲስ አስገብተን ፕሮጀክት አስገብተን አንድ በአንድ እንመለከታቸዋለን ማለት ነው። ስለዚህ ፓርት 1 ይህን ይመስላል። ቀጣይ የምንለቃቸው እያንዳንዱ ፓርቶች ደግሞ እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አልገባችሁ ነገር ካለ ኮመንት አድርጉ። እንዲሁም ቪዲዮን ላይክ ማድረግ ግዴታ ነው። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።